የሚገርም ታሪክ ነው። ልጅቷን በጣም ከአይምሮ በላይ ስለሆነችብኝ ነው በጣም ነው ያደነኳት። ለዛ ነው ነይ ሳሪ ቤት ብዬሽ የነበረው። ለዛ ነው ዳታ አይደለም፣ ይሄ ሀሳብ ነው መሰጠት ያለበት። ሀዋ ታሪኩን አሳጥረሽ ንገሪያት አሁን። ኦኬ ታሪኩን ሚዩት አድርጌ አንቺኖቻችሁ ሚዩት አድርጉላችሁ። አይው ሚዩት አድርጌ። ኦኬ ልጀምር። እሺ 2004 ላይ ማለት ነው 2004 ላይ እኛ ሶስት ነን። አሁን እኔ ሀዋ፣ ሱልጣን፣ ሙስጠፋ፣ ጀማል፣ ሱልጣን አራት ነን። እኛ አራታችንም ያኔ እናት አባት የለንም። ከአራታችን ይሄ ሱልጣን የመጀመሪያ ነው። ሙስጠፋ ደግሞ የሞተው አላህ ይርሐሙ፣ እሱ ደግሞ የሁለተኛ ነው። ጀማል የሶስተኛ ነው። እኔ አራተኛ ነኝ ማለት ነው። ይሄ ሙስጠፋ ሲሞት 2004 ላይ ሲሞት የ6 ወር ልጅ ነበረው። እኛ ተወልደ ያደግነው ምስራቅ ወለጋ ነው፣ አንገርጉትን የሚባል። ከዛ ይሄ ወንድሜ ሙስጠፋ ሲሞት እነዛ ሁለቶቹ ወንድሞቼ አሉ። የሙስጠፋ ሚስትም ደግሞ የ6 ወር ልጅ ይዛ ነው ባሏ የሞተባት፣ እዛው ቤት ነው ያለችው። እኔም ደግሞ ወዲያውኑ ቪዛ መጥቶልኝ ወደ ሳዑዲ መጣሁ ማለት ነው። ከመጣሁ በኋላ እኔም ወዲያውኑ እነሱን ለማናገር አልቻልኩም። ቆይቼ ሳናግራቸው አለች ነው የሚሉኝ። እሷ የወንድሜ ሚስት አለች ነው የሚሉት፣ ግን እሷ ወዲያውኑ ከቤት አባረዋት። መሬቱንም ቤትና መሬት የወንድሜ ይዛ የሟቹ ነበረ። ያንን ቀምተዋት አናቅሽም ብለው ከሲያባሯት ጊዜ እህሉንም ከብቶቹንም ሲሸጡባት ብድግ ብላ ወደ ጎጃም ተዳለች፣ አባቷ ጋር ማለት ነው። ከዛ ሁል ጊዜ እየመጣች ተው የልጅን ገንዘብ ስጡኝ፣ ልጅን ማሳደጊያ ብላ እየለመነቻቸው እምቢ ብለዋታል። አናቅሽም ሂጂ ነው ያሏት። ከዛ በእሷ ሄደች። እዛው ጎጃም ወደ 2 ዓመት ምናምን ተቀምጣ ያንን ህፃን ልጅ እያሳደገች አባቷ ጋር ከ2 ዓመት በኋላ አገባች። አሁን ከ2004 ጀምሮ እነሱ ናቸው መሬቱን የሚጠቀሙበት። ልጁን ማናቅልሽም ብሎ አባራዋት። ከዚህ አሁን አዲስ አበባ ቡራዩ ማለት ነው። በእንጀራ አባት ነው የሚያሳድገው፣ ዶቄት ወፍጮ ቤት እየተሸከመ ማለት ነው። ከዚህ ከአባቱ የአባቱን መሬትም ቤትም አላገኘም ማለት ነው ይሄ ልጅ። ከዛ እኔ ገና ባለፈው ነው በሚዲያ አፈላልጌት ምናምን። ከዛ በመከራ ነው የሆነ የጎንደር ልጅ ነው ፈላልጎ ያገናኘኝ እሷም። ከዛ አሁን ወንድሞቼን ስጠይቃቸው እስከዛሬ ስጠይቃቸው ስልኳን የለንም፣ ግን እህል እየሸጥን የኛን እርሻ እኩል የሚያርሱት እነሱ እየሸጡ እያረሱ ብሩን እየሸጡ እህሉን ሽጠው ብሩን እያስገቡላት ነው። እኛ ጋራ ብዙም አናወራም ምናምን ይሉኛል። አሁን እሷን ሳገኛት ባሏ ከሞተ ጀምሮ ምንም ነገር እንዳላገኘች ነው እሷ የነገረችኝም። እውነትም ነው። ጎረቤት አገር እንዳለ ነው የሚያውቀው። እስካሁን እየተቆይተች ነው ያሉ። አሁንም ልጁ 14 ዓመቱ ነው። አሁን 15 ልጁ ህፃኑ ማለት ነው። አሁንም ልጁ በጣም እየተቸገረ ነው ያለው። ሽንኩርት፣ ቃሪያ ምናምን እየሸጠች ነው አሁንም ልጁን እያሳደገች ያለችው። አሁን ማናገርኳቸው ስጧት አልኳቸው፣ የልጅቷን ገንዘብ ስጡ፣ ይሄ ልጅ እየተቸገረ ነው፣ በዚህ አባት የሌለው ልጅ ገንዘብ አትብሉ ብላቸው በጣም ወላሂ ይሳደባሉ። ያገንጋሽ የማይረባ ቃል ነው የሚጠቀሙ ሲሰድቡ ማለት ነው። ከዛ ይሄ ባሌ እንትን ነው የሰሜን ሸዋ አማራ ነው። መርዛ ጠጥቶች ነው አብደሽ ነው ምናምን ምን እንዲሆነሽ በቃ የማይሉ ቃል የላቸውም። ከዛ እኔ ብቻዬን አልቻልኳቸውም። ምን አድራሻቸውንም ፎቶአቸውንም ሰጥቻችሁ ይሄ ትልቁ የሚሰራበት ቦታ በአንድ ቀን ነው የሚያዘው፣ በአንድ ጊዜ ነው የሚያዘው። እሱ መያዙ ቀላል ግን አሁን ህግ ካልሆነ በስተቀር እኔ በግሌ ምንም አልቻልኳቸውም። የልጁ ገንዘቡ እንዲሰጠው በልጁ ስም መሬቱም ቤቱም በልጁ ስም እንዲቀየር ይሄን ነው የምፈልገው። ከዛ በኋላ ምን ማገናኝ ነው? ታሪክ እዚህ ሆና እዛ ወደዛ መክሰስ የምትችለው እንዴት ነው? እንዴት አድርጋ ነው?
ላላላ እዚህ ሁሉ ወደዛ ክስ አይቻልም። እሷ ሚስቱ ልጁ ቢሄድ እስከ እናቱ ደግሞ ያግቷታል። ፈራሁ። በዚህ ላይ ቋንቋ አትችልም እሷ አማርኛ ብቻ ነው የምትችለው። እዛ ነው እንጂ ክስ ማድረግ የምትችለው አትችልም። ሙኒት እዚሁን እዚህ ክስ ማድረግ አትችልም። ወይ ጠበቃ ብትወክል እሱማ ብትሄድስ ውክልና ሰጣ ትችላለህ። ውክልና ኤምባሲ ሂጂና ይኸውልሽ አማክሪያቸውና እነሱ የሚሉሽንም ሰምተሽ ከዛ እነሱ ያግዟታል። ባለው ውክልና ራሱ እንዴት መስጠት እንደምትችል ያግዟታል። ትችላለህ? አትችልም። ሳራ አትችልም። ካለ ውክልና በስተቀር አትችልም። ውክልና ራሱ አሰጣጥ ይለያያል ጋይስ። ውክልና ነው የምትችለው። ወክላ ወኪሎቿ የምትፈልገውን ነገር እንዲያንቀሳቅሱ እንጂ ራሷ እዚህ ሆና መክሰስ አትችልም። በምን አቅም አይቻልም። ግን የበለጠ ከኛ የበለጠ ደግሞ ኤምባሲ ሞር ያግዛታል። ስለዚህ ኤምባሲ ትሂድና አብራርታ ትናገር። ሙኒቴ ጠይቤት የወንድሜ ሚስት ልጇን ይዛ ብትሄድስ? እዛው ቦታ እዛው ወለጋ እዛ ሄዳ እኮ ችግሩ ምንድነው? እዛው ወለጋ ልጇን ይዛ ሄዳ የልጄን ድርሻ የልጄን ገንዘብ ፈልጌ ነው ማለት እንኳን የሚሰማት የለም። እሱ ለምን ይሄ ወንድሜ በዛ አሁን ደግሞ አዲስ እዛ ቢሮ የሚሰሩ አዲስ ናቸው፣ ከሌላ ወረዳ የመጡ ናቸው። እሱ በኦሮሚኛ በዛም በዚህም እያታለላቸው ወደ እጁ ነው የሚያስገቡ። በዚህ ላይ እሱ አስተማሪ ነው። በዚያ ያኔ የቆየ አስተማሪ ነው። ያኔ በደንብ እነሱ ጋር ይግባባል። አሁን እሱ አንድ አማርኛ ይዛ ማንም አይሰማትም። እኔንም ጭምር እሷ በውክልና ለምን አትከስም? ወኪል ህግ አማካሪ ይዛ ራሱ እብድ ናት ነው የሚለው። ህግ አማካሪ ይዛ ለምን አትከስም? ይፈራሉ። እና ሁሉም እኛ ሀገር እንደዚህ አይደለም፣ ይፈራሉ እየተጋገቱ። እና አንቺ ምንድነው የምትፈልጊው አሁን? እሱ ወደዚህ ወደ ትልልቅ ሚዲያ መጥቶ እሱን ካላስ የሆነ ነገር ሰው እንዲለው እሱ ቁጥሩንም ፎቶውንም ሁሉ ነገር አድራሻውንም ህግ እንዲቀርብ። ለምን አንቺ እንደዛ ከፈለግሽ ኢትዮጵያ ሄደሽ ለምን በትልቅ ሚዲያ አቀርቢ? ያልችልም መግባት አሁን ህግ ወጥ እንደራሴ እዚህ ሳኡዲ ማን ያቀርባል ታዲያ? ያ ሀtta ወንድሜ ትንሹ ወንድሜ አንደኛው ወንድሜ ቲክቶክ ላይ ተዘርዝፎ የሚውለው አይሰማም እንጂ ተዘርዝፎ ዱባይ ያለሽ መስሎኛል። ኤምባሲ እንጂ እንዲህ በይመልሽ ሳውዲ ነሽ እንዴ? ሳውዲ ነው። ሳውዲ ነች እኮ አሁን ዝም ብሎ አንቺ እንዳምትዩ እኮ ቀላል አይደለም ውዴ። ፎቶ አለ ምን አለ ለመያዝ ቀላል ነው የምትዩ አይነት አይደለም። እዛ ጋር የግዴታ ሰው ያስፈልግሻል። ለዛ እኮ አሁን እሱ ጭውት ካልሆነ እኛ ሰው ስለሌለ ሰው ምን አገባው ነው የሚለው። ህግ ራሱ አያውቁም። ሀታ እንኳን ወላሂ ይሄ የሞተው ወንድሜ እንኳን በጣም ተቆጥቷል። በእናንተ እያልኳቸው የሞተ ሰው እንደማይነሳ ነው የሚያውቁት። አብደሻል የታየሽ ይሉኛል እንዴ ሞተ ሰው እንደማይነሳ ነው የሚያውቁት። ታዲያ ይነሳል እንዴ? ቀላል ይነሳል እንዴ? አይ እኮ የሞተ ይነሳል ወይ ሙት እኮ በዚህ ኮምፒውተር አንቀርም። ሙት ቫይረስ ዝም በይ ልስማበት ይሁን። ኧረ ስሚ ማሪ ምን ጉድ ነው ይዘሽ የመጣሽ? ይነሳል አለች እንዴ? ይነሳል እንነሳለን። እንደዚህ ሙት እንኳን አንቀርም ገና ማለት እኮ። ከዛ አንቺ አሁን የሞተ ሰው ያነጋገር ስህተት ነው፣ ያዝንባችኋል ለማለት ነው። አይዋ እኔ ደግሞ እኮ የሞተ ሰው እንደማይነሳ ለሚያውቁት ስትይ ነው። ታዲያ ይነሳሉ ያለው ነገር ነው። መልቂያማ ሁሉም በስራው ይጠየቃል። የዛን ጊዜ እንነሳለን። ከዛ እዚህ እኛ እዚህ ዱንያ ላይ በምናጠፋቸው ጥፋቶች ሁሉ አላህ Subhanahu Ta'ala ደግሞ በህልማችን ያሳየን። አሁን ወንድሜ የሞተው ወንድሜ ሁሉ ጊዜ በህልም ይመጣል። ለምን ተቆጥቶ በእነሱ ስለተቆጣን በህልም ይመጣው። ለምን የእሱ ልጅ እየተቸገረ ስለሆነ። እኔ እናታው ይሄ ልክ ነው። ማርያምን ይባላል ግን ገና ይመጣል። ልንገርሽ ይመጣል። ተነስተው ነው በአብደሽ ነው እንዴ ነው የሚሉት?
አይ ለኔ ቢጤ ታውቂያለሽ? ይዊ በእኛም ይመጣል እኮ የሞቱ ሰዎች ሲመጡ ሂደን በዛት ነው የሚደረግ እንዘክራለን፣ ስማቸውን እያስጠራን እንደዛ አለ እኮ በሙስሊም እኮ ዘካ ነው ዝን አሁን ይኸውልሽ እኔ ሳስበው ሀዋ አንቺ ማድረግ ያለብሽ አቅምሽ የፈቀደውን እርጃት በየጊዜው። ምክንያቱም አንቺ ገብተሽ መሟገት እስክትችይ ድረስ እንደ አንቺም እኮ ተካፋይ ነሽ አይደለ እንዴ? አዎ ይሄ ለአራት ተካፍሎ ከዛ የራሴን ድርሻ ችግር የለውም በልጁ ስም አደርገዋለሁ። በልጁ ስም ቀይር እዚሁ ከተንትካል በልጁ ስም ቀይር የለት እነዛም ደግሞ የራሳቸውን ድርሻ ወስደው ወደሚሄዱበት ይሄዳሉ። በቃ እስከዛች ቀን ድረስ ያቅምሽን አድርጊላት። ሌላ ምንም ማድረጋችሁም ሳስበው በዛ ላይ አንቺ ሳውዲ ነሽ። ውክልና ምን እንደ ዱባይ በቀላሉ የምትሰጡ አይመስለኝም አይደል? እዛ እዚህ ኤምባሲ ምናምን ማለት የለም አይቻልም እኮ በቃ እንደዛ ይሻልሻል። እኔ እነሳሪም ታይወልኩት እኮ እዚህ ያለሽ መስሎኝ እንደምንም ተባብረን ጠበቃ ምናምን በነል ብዬ ነበር። ፍቅር የምን ጌም ነው ማስተዋወቅልሽ? የኔ ጌም ጊዜም አልመጡም እንኳን ያንቺን ላስተዋወቅልሽ። ተይኝ እባክሽ። አቤት ነገር ያዝልኝ ነው ማማን አስገቢ ጌሜን አስተዋወቅልኝ። ላምሪ እንደዛ እንደምታረጉት አርጊው። በ8 ነው ምናምን እንደምታረጉት። ባባ እኮ ገብቷል አለ የታል ማሬ? በሀሳብሽ ነው የለም አንድ ቁጥር እዚህ ጋር ያኔ በላይ ነው እኮ ሂዊ ልትሄጂብኝ ነው አንቺም? አንቺ ላይ ላምሪ ነኝ። ኧረ ምን ቦታሽ ይሰማል ባባ እንዴት ዋላችሁ? ድምፅህ በኢድ ነው ባባ። ጉዳዩን ልሳተፍበት ስለፈለኩ ነው። እሺ ባባ አስረዳ። እሺ ሲጀመር ሀዋ መክሰስ አትችልም። ለምን? ተጎጂ አይደለችም። ተጎጂ የሆነችው ሚስትየውና ልጁ ነው። ስለዚህ እነሱ ነው የሚከሱት። ይሄ አንድ። ሁለተኛ ደግሞ ሀዋ ምስክር ነው የምትሆነው እንደወሰዱበት የልጁና የሚስትየው ሀቅ እንደበሉት ወንድሞቿ እሷ ምስክር ነው የምትሆነውና ስለዚህ ግዴታ እሷ መቅረብ አለባት። በአካል ምስክርነት ወይዘ በውክልና አይሆንም። የግድ ሀገር ገብታ መመስከር አለባት። ይህንን ነገር ደግሞ ትልቅ ጉዳይ ስለሆነ በራሷ ሚስትየው ወይም ደግሞ ልጁን መክሰስ ሳይሆን በጠበቃ ቢከሱ ነው የሚሻለው። ስለዚህ አሁን የሆነ ጊዜ ሰው መቂያማ ምናምን ስታወሪ አንቺ እንደበሉ እርግጠኛ ከሆንሽ እና የምታውቂ ከሆንሽ ሄደሽ እዛ ምስክርነትን መቅረብ ከሰውዲ መቆየትሽ ይበልጥሻል። ለምን ትጠየቃለሽ? የመቂያማ ዛም ራሱ መሰንጋትም ያለብሽ 14 ዓመት ልጅ ሆኖ 14 ዓመት ሀቁን ተበልቶ እንደዚህ ሲንኩላላ ስታቂ ዝም በባያች ራሱ ትጠይቃለሽ። እሺ አትሊስት አሁንም በባባይዘው ሚዲያ ለምትመጡ ያላችሁት ስፔሻሊ እንደዚህ አይነት ኬዞች የፋሚሊ ኬዝ የሆነ በጣም ተናዱ ሰዎች ነው በጠቃላላ ማለት ነው። ያንቺ ኬዝ አለ ከአቅምሽ በላይ ሊሆን ይችላል። ይህን ነገር በፍርድ ቤት ቢሄድ ነው የሚሻለው። በዛ ላይ ደግሞ በመሪቱ እነዚህ ሰዎች ሊዋረዱ ከፈለጋችሁም ራሱ በዛ በአካባቢውና በቤተሰባችሁ መሀል ነው መዋረድ ያለባችሁ እንጂ በሚዲያ አይደለም። አቁም የሚመልስለት አካል ደግሞ ሩቅ ያለው ሰው ሳይሆን እዛው ያለው እና የልጁን የወንድምሽን ልጅ አቁም ለመመለስ የምትፈልጊ ከሆንሽ አዲስ ጠጋ ሆነሽ እዛ ሆነሽ ምስክርነትሽን አቅርበሽ ብትረዱ ሆቴል ነው የሚባለው ብትከራከሩ ነው የሚሻለው። ሰማዕቶኒ صح ሀዋ እንዲያውም አሁን እንዳለው ይወረደች እንዴ? ኦኬ
ግን አሁን ባባ ያመጣው ሐሳብ ይኸውልሽ በአገር ሰዎች ብታስጠይቃቸው የበለጠ ሸሚስ ይሆንባቸዋል፣ ውርደት እፍረት ይሆንባቸዋል። ገባሽ? እንዲያውም የበለጠ ከፍርድ ቤቱ ምናምን እሱ የተሻለ እንትን መሰለኝ አይዲያ። ከዚህ ሆን እዚሁ እንዳለችም ቢሆን አሰባስባቸው እንትን ብትል አንድ ነገር መሰለኝ ወርዳ እንዳለች ሰምተሻል አይደል? በቋንቋ እንትን ስለሚላ አለች። አባ ገዳዎች ቢሰበሰቡ እሷ ከቋንቋውን ካልቻለችበት ካላስጠየቀች እንዴት ትሆናለች? መጀመሪያ እነሱን አባ ገዳዎችን ለማነጋገር ቋንቋ ማወቅ አለባት። ወይም ደግሞ ሀዋ ኢትዮጵያ ገብታ እሷን ማግኘት አለባት። ገባሽ? አንዳንዴ ነገሮች ዝግትግት ሲሉ እርግፍ አድርጎ መተው ላላህ መተው ይሻላል። ሰበብ አለው እንዲህ ሲዘጋጋ መጥፊያዋ እንዳይሆን ትውት አድርጎ እነሱ ጭንቅላታቸው እስኪሰራ የራሷን ስራ መስራት። አይኖሩም እኮ ዛሬ ሰው ልጅ አድሮ እንትን የማይልበት ታይም ላይ ያለን በእንትን እንባባላለን። የፈለገ ነገር ሚስትየውን ቢጠሏት ልጅ የወንድም ልጅ በጣም ነው የሚያሳዝነው። የት ነኝ የት ናቸው ወንድማቸውን ቢወዱ ኑሮ ማለት ነው። ምክንያቱም እንደ ስስት ያዩታል። ልጃቸው እንደራሳቸው አድርገው ልጁን ያሳድጉበት ነበር። ገባሽ? ጨካኝ ስለሆነ ግን እሷ ምስኪን አይደለች። ሞኒቷ በጣም ነው ያሳዘነችኝ ስላሰበች አስፈልጋ